አባዲና አምቡላንስ ያው በማዳበሪያ ስለሆነ ነው የነካካሁት እንጂ ከውስጥ ያለው ነገር አሻርም ምናምን ፖሊሶች ከመጡ በኋላ አባዲና በደንብ አይቻለሁ። እዚህ ቤት ናት። ምትነግሩኝ ከሆነ ንገሩኝ፣ ማትነግሩኝ ከሆነ አሁን ወጣና አይ እሺ አሁን እንወጣና ፖሊስ ይዤ እመጣለሁ። ለምን ፖሊስ ለምን ነው ማለመጣው ሰዓት ይወጣል። እዛ በቃ በማዳበሪያ ተቀለል አድርጌ እዛው ውስጥ ተከተትኳት። ማዳበሪያ ውስጥ ተከተትኳት። ማዳበሪያ ውስጥ ከተች ትንሽ ልጅ ነች ማለት ነው ልጅቷ። አነስ ያለች ልጅ አይደለች። ማየት እንችላለን ማየት እንችላለን። ምንድነው የጠዋት ማለት ነው እና የት ሄዳ ነው ምናምን ስል ሳራስ ምናምን ስላ ሳራ እኮ በቃኝ ብላ ሄዳለች አለ። እንዴት ምናምን ስል በጠዋት ሄደችው ለዛው። ከዛ እኔ መጨነቅ ጀመርኩኝ። አንድ ጓደኛ መቼም ሲጠፋ ዝም አትልም፣ ትረበሻለህ፣ ትጨነቃለህ እና በቃ እኔ ራሱ ምገባበት አጣሁ። የግድ እዚህ ቤት መቶ ፖሊስ ይፈልጋል ማለት አይደለም። ነገር ግን ምንድነው አንድ ሰው ሲጠፋ ይፈልጋል። የሚፈልገው ደግሞ በፖሊስ ነው አይደል? ስለዚህ ከዛ አንግል ነውና ለመጨረሻ ጊዜ ካንተ ጋር ነበረች እዚህ ቤት። በምን ምክንያት ነው ወጣለ ያለች? ነበረች ያው ከዚህ በፊትም ያው ለሚል ፍላጎት ነበራት። እኛ ያባበደን ነው ታውቃለች። እሷ ያቆያናት ቤት ውስጥ ማለት ነው ሌላ ሰራተኛ እስከምናገኝ ድረስ። እሄዳለሁ ብለህ ነበር ላንተ? አዎ በጣም ብዙ ጊዜ በቃ ደስተኛ ሆና አይደለም የምትሰራው ከተወሰነ ጊዜ በኋላ። እሺ እኔ ነበርኩኝ ቤት ውስጥ። ጠዋት መሄድ ፈለገች። መሄድ ስትፈልግ ማለት በግድ ይሆንብኛል። ባቆያት ግዴታ ነው የማደርገው። በግዴታ ደግሞ እኔ ማቆየት አልችልም። ሰው መሄድ ከፈለገች መሄድ ነው ያለባት። ለዛ ያላትን ነገር ከኔ ጋር ጨረስንና አሰናበትኳት። ስንመጣም ለባለቤቴ እሱ ነው የነገርኳት። ሌላ ምንም አዲስ ነገር ግን የለም። አሁን አንተ እየነገርከኝ ያለው ሳራ እዚህ ቤት ደስተኛ ሆና እየሰራች አልነበረም? ደስተኛ ሆና ሰራ ነበር። ሰው መጥቶ ደስተኛ ሆና ለምን ቃልህን ትገለብጣለህ? አይ እኔ አሁን ቃሌን እየገለበጥኩ አሁን እኮ አንተ ያልከኝ ምንድነው መሄድ ትፈልጋለች እዚህ ቤት ደስተኛ ሆና እየሰራች ከተወሰነ ጊዜ በኋላ መሄድ ፈለገች። እኔ ግን ከቀደም ከአና ጋር እያወራን ነበር። ምንም አይነት የመሄድ ፍላጎት እንዳልነበራት መስታወሪኛ ነበር። ሄዳለሁ ምናምን በፓስፖርት ጉዳይ ምናምን ነው እንጂ እኮ አሁን አንቺ የነገርሽኝ ወደ ውጭ የመሄድ እቅድ እንዳላት ነግረሽኛል አይደል? ይሄንን አይደለም እሱ ያለው እዚህ ቤት የመውጣት ፍላጎት አላት። በቃ የመሄድ ፍላጎት አላት ማለት ምን ማለት ነው? በአንድም በሌላ መንገድ ውጭም ይሁን ሌላ ቦታም ተቀጥሮ መስራት ሊሆን ይችላል። እኛ እናቅም እሱ እኔ አሁን እና ፍላጎት ሳይኖራት ነው እዚህ የነበረችው እያልከኝ ነው አንተ እኮ ፍላጎት ሳይኖራት ነው። ከተወሰነ ጊዜ በኋላ ፍላጎት የላትም የመስራታ በቤት ውስጥ ማለት ነው። ምክንያቱም ለመሄድ ከማሰቧ የተነሳ ብቻ ነው። አዎ ስለዛ እኔ ነበርኩኝ። በቃ አለ አይደል አንተ ሰው ሰራተኛ ስታዛት እንደ ሰራተኛ መተዛዝ አለባት አይደል? ስለዚህ ያንን እያደረገችም አይደለም። በቃ ቤት ውስጥ ያለውን ስራ ስትሰራ እኔ እንዳየዋት ከሆነ ደስተኛውን አይደለም የምትሰራው። ምናልባት አንተ እይታህ የተለየ ካልሆነ በስተቀር ከሃና ጋር በምናወራበት ጊዜ የተለየ ችግር ነበረባት ብለሽኛል። እኔ ጋር የተለየ ችግር የለባትም። ስለዚህ ማለት እኔ እስከማውቀው ደረጃ ከባለቤቴ ጋር የተለየ እንትን የለባቸውም። ካንተ ጋር ፐርሰናል ችግር አለባት? ምንም ያሳብ ችግር የለባትም። ስለዚህ እሷ እያለችኝ ያለችው ልጅቷ ስራዋን በስርዓት የምትሰራ በጣም ስርዓት ያላት በጣም ለኛ ለልጆቼም ክብር ያላት ልጅ እንደነበረች ቀደም ስታወራኝ ነበር። አሁን አንተ እየነገርከኝ እና አሁን እኮ እሱ እየነገረኝ ያለው ደግሞ ምናልባት እሱ ላይ የመጣ ነገር ነው እያልኩ እኮ ነው ያሉት ኤልያስ። አሁን አንተ እስክትነግረኝ ድረስ ይሄንን ቃልን እስክትነግረኝ ድረስ ከሷ ጋር የተስማማ ነው ላስት ታይም የመጨረሻ ቀን እስከምትሄድ ድረስ የተለየ ባህሪ አላየችም ሚስትህ። እኔ ደግሞ ያየሁባት እንደውም ደስተኛ እኔ ባለቤቴ እንዳትከፋ ስለምፈልግ ነው እንጂ ምናልባት እኔ የማይባት ነገር ጥሩ አልነበረ። በቃ ደግሞ እኔ በአጋጣሚ ቤት በነበርኩበት ሰዓትም የሆነች የምሰራቸው ነገሮች በሙሉ ትክክል አይደሉም። ለምሳሌ ማለት እኔ አሁን ሳሳት ደስተኛ ሆነ አይደል የምትታዘዘኝ ነበር ማለት ደስ ብሏት አይደለም ስራውን የምትሰራ። በፊት እንደዚህ ነበረች አሁን እንደዚህ ሆነች የምትለው እስኪ ንገረኝ። ለምሳሌ አሁን ሳዛት እያልከኝ ነበርና ለምሳሌ በፊት እንደዚህ አድርጊልኝ ስላት እንደዚህ ታረግ ነበር፣ አሁን እንደዚህ አታረግ የምትለው ንገረኝ። ለምሳሌ በፊት ስትመጣ ስራውን ደስ ብሏት ነበር የምትሰራ። ስናዛትም የሆነ ፊቷ ላይ የተለየ ነገር አትመለከትም። አሁን ላይ ግን
ደስተኛ ሆነ አይደለም የምትሰራው። ለምሳሌ አንድ ነገር አሁን ምሳ አቅርቢልኛል ካለ ለምሳሌ እኮ ከመላመድም አንፃር የሆነ ጸባይ እንትን ሊል ይችላል። ወይዘሮ አንዴ እሱን ላስጨርሰው። ለምሳሌ የምሳ ሰዓት ደረሰ። ምሳ ሰዓት አቅርቢልኝ ስትላት መጀመሪያና አሁን ምንድነው ልዩነቱ? እስኪ ማርጎንጎም በቃ ብቻዋን የሆነ ማለት የማውራት የመመለስ ነገር እስኪ ንገረኛ። ዝም ብለህ እንደ ምሳሌ የመመለስ በቃ ምናምን ነገር የመበሰጫጨት ነገር ይሄ እኔ ያየሁባት ነው እንግዲህ አንተ ላይ። ባለቤት ላይ ምን እንደምትፈልግ ለኔ ነገረች። እሺ ባለቤት ላይ ግን እንደዚህ አይነት ነገር አልነበራት። እንግዲህ ደግሞ አሁን አንቺ ምሳዘሻት አልጎምጉማብሽ ታውቃለች? ስለዚህ ከአንተ ጋር ተጋጭታችሁ ነበር ማለት ነው። ምንም ግጭት የለንም። እና ለምን አንተ ላይ ብቻ ይሄንን ነገር ልታሳይ ቻለች? ምንም ግጭት የለንም እኮ። አሁን ይኸውልህ ባለቤት ላይ እንደዚህ አይነት ነገር ከሌለ፣ ልጆቹ ላይ እንደዚህ አይነት ነገር ከሌለ፣ አንተ ላይ ብቻ ከሆነ ከአንተ ጋር ችግር ነበረባት ወይም አንተ የተናገርካት ነገር ነበረ? እኛ አቆይተናታል። ገባ አሁን ምናልባት ሳይሆን ቆይ አንቺ ያለ መግባባት እንትን ሊኖር ይችላል። ከባለቤት ከአባወራ ጋር ወዳጁና ከሚስት ጋር ማትጓደር ሰራተኛ እኮ አለች። አሁን እኮ ከአንቺ ጋር ወዳጁና እሱ ጋር ተጣልታ አይደለም እቺ ልጅ አንቺ ጋርም የተለየ ቀረረብ እሱ ጋር የተለየ ቀረረብ የላትም። ለሁለታችሁም በስትክክል እያገለገለች ነበር። ለሁለታችሁም በስትክክል እየሰራች ነበር። ነገር ግን አንቺን ሳታልጎመጉም ከሱ ጋር ካልጎመጎመች፣ አንቺ ጋር ፊቷን ሳትነሳ እሱ ጋር ፊቱን ከነሳች አንተ ጋር የሆነ ችግር ይፈጠራል። አንተ ምን እያልክ ነው? እኛ እኮ ትክክለኛ ያለውን ነገር ማርኝ ምን እየነገርኩ ያለው የተለያየ ነው። ማመን አለማመን ያንተ ጉዳይ ነው። አመንኩ አይደለም እንዴ እየነገርኩት እኮ እሱ እኔን እየነገር ማለት አንተ ሰራተኛውን ታውቃታለህ? አዎ ስለማውቃት እኮ ነው የጠማሁት እኔ። ይኸውልህ እኛ ከኛ የበለጠ አንተ ሰራተኛውን ታውቃታለህ? አንተ እኮ ተራ ጋዜጠኛ አይደል? እሺ ተራ ጋዜጠኛ ሳይሆን ጸባይስ ወላ ታሳይ ትችላለች። በዚህ ኮንተ ማለት አትችልም። እሺ ንገረኝ። አንተ እኮ በጣም አንቺ ዝም በይ። አንተ እኮ ለምን እሱ ጋር መጥፎ ሆነች ማለት አትችልም እኮ። እኔ አንድ ጥያቄ ልጠይቅሽ። እኔና እሷ ዛሬ ነው የምታውቂን እንበልና መጣን እዚህ ቤት። ለእኔ ጥሩ ፊት ለእሷ ጥሩ ያልሆነ ፊት የምታሳይበት ምክንያት ከእሷ ጋር ካልተጣለሽ ካልተነጋገርሽ በስተቀር ምንድን ነው ምክንያቱ? ይሄ ምን ምክንያት ሊሆን አይችልም። ስለዚህ የሆነ ኬዝ አለብሽ ማለት ነው። ለምሳሌ ቅድም ስንመጣ እኔን ምንም አላልሽኝም፣ እሷን ግን ተቆጣሻት። ለምን አልተቆጣኋትም? ሀሳቤን ልንገርሽ፣ ሀሳቤን ልጨርስልሽ። ለምን እሷ ከዚህ በፊት መታ የሆነ ነገር ስለነበራችሁ ኬዝ ስለነበራችሁ እንዴ አሁንም ተመልሰሽ መጣሽ ምናምን አልሽና ጓልሽባት። እኔን ደግሞ ስለማታውቂኝ ምንም ልትይኝ አልቻልሽም። አሁን ሀሳቡን ያመጣሁት ከዚህ ነው። አንቺ ከእሷ ጋር ኬዝ ስላለብሽ እሷን ተናገርሻት ወይም ፊት ነሳሻት፣ ተቆጣሻት። እኔን ደግሞ ምንም አላልሽኝም። እቺ ልጅም ከአንቺ ጋር ምንም ሳትል እሱን ፊት የምትነሳው ለምንድን ነው ነው ጥያቄ እኮ የጠየኩ። አይሆን እኔ ደግሞ እየነገርኩህ እኮ አሁን በጣም ብዙ ጊዜ የሜር ፍላጎት እንዳላት እናውቃለን። በቃ እኛ ደግሞ ሌላ ሰራተኛ ተለዋጭ እስከምናመጣ ድረስ አቆይተናታል። እሺ ይሄን ለምሳሌ አሁን አንተ እንደ ሰውኛ ስታስበው አንተ ለሜር ፍላጎቱ አለ፣ እኛ ደግሞ ሰው እስከምናገኝ ድረስ እያቆየን ነው። ትክክል። አንተ ላይ ሊፈጥር የሚችለው ነገር ምንድነው? ይሄን አንተ መልስልኝ። ሰው ከዚህ ጋር ተነስቶ ምን ሊያደርግ ይችላል? ስራውን ደስተኛ ሆኖ ላይሰራ ይችላል። ትክክል። እኛ ያንን ስላደረግንባት ያላት አመለካከት ከጊዜ ወደ ጊዜ ምን እያደረገ መጥቷል? እየሻከረ መጥቷል። ጎሙ በዛ ላይ መጣው። አዎ በቃ እኛው ምን እያደረግናት ነው? እሷን መሄድ ትፈልጋለች። እኛ ደግሞ ሌላ ሰራተኛ እስከምናመጣ ድረስ ማቆየት እንፈልጋለን። ስለዚህ የተጫረተ ይሄ ነው በቃ። እኔም እኮ አሁን ይኸውልህ ጥያቄ እሱ እዚህ ላይ ይሄን ጥያቄ ሌላ ምንም ግጭት ግን የለንም። ግጭት የለም። አዎ አሁን እኔም ደግሞ ያልኩት እቺ ሴት ምንም ችግር የለብኝም ብላ 40 ጊዜ ደጋግማ ነግራኝ ካንተ ጋር ችግር አለ ያልክበት ምክንያት ምንድነው ነው? ይሄ ነው በቃ ጥያቄው። አየው የነገርኩህ ከሷ ጋር ችግር የለባትም። ነገርኩህ ከሷ ጋር ችግር የለባትም። አሁን እኮ የነገርኩህ ይኸውልህ አቶ ኤልያስ አሁን ምንድነው ያልኩህ? አንቺ ጋር ችግር ነበረባት አልነበረባትም ብያለሁ። ግን ስለያዝኳት አለ ስለያዝናት ስለያዝናት እንዳትሄድ ስላደረግናት የመሰላቸት ነገር መጣ። ይሄ የእሱ የተረዳው ሐሳብ ነው። አዎ አንቺ ላይ ያ መሰላቸት አልታየም፣ እሱ ላይ ግን ያ መሰላቸት ታየ። ይሄ ከሱ ጋር ችግር ስላለባት ነው ወይስ መሄድ ደግሞ ሲቀጥል አሁን ቅድም ስታወሪኝ አንቺ ቃል በቃል ያልሽውን ላስታውስሽ፣ የመሄድ ፍላጎት አላት። አላት። ወዴት? ወደ ውጭ ፕሮሰስ ላይ ነበረች። እንደዚህ ፕሮሰስ ጀምራለሁ ያለች ነው እንጂ አልጀመረች። ጀምራለሁ ወደ ውጭ መሄድ ፈልጋለሁ ያለች ነው። ስለዚህ እቺ ልጅ ይሄንን ፕሮሰስ ከጀመርኩ ቤተሰቦቼ ጋር መሄድ ስለምፈልግ ቤተሰቦቼም ጋር ልሄድ ይችላል በጣም ያለች ነበር። በጣም ጥሩ። ስለዚህ እንደዚህ ብላ ካንቺ ጋር በግልጽ የምታወራ አሁን እቺ ልጅ አልደበቀቻችሁም፣ የተለየ ሚስጥር የለም፣ የሚደበቅ ነገር አይደለም። አዎ። ስለዚህ በግልጽ ካንቺ ጋር ስታወራ ቆይታ ድንገት ማታ ላይ ራት ሰርታ ላንቺ ቋጥራ ወደ ስራ ሸኝታሽ፣ ጠዋት ላይ ግን ምንነቱ ባይታወቅ ምክንያት ከቤት ወጣ ሄደች።
እቺ ይሄ እኮ አባቴ የራሷ ኬዝ ሊኖራት ይችላል ፕላስ ደግሞ ከባለቤት ጋር ተጣልታ ሊሆን ይችላል የዛኔ ፐርሰናል ጻብ ነበርና ምን ይሰማኝ አይደለም እንዴ አዎ ፐርሰናል ጻብ ነበር ፐርሰናል ጻብ ከሌለ እቺ ልጅ እሺ ቆይ ሳራ ምን አይነት ሴት ነች እሺ አንተ ሴት ባህር ጥሩ ሴት ናት በቃ እኔ አሁን እስከማውቃት ድረስ እስከ ተወሰነ ጊዜ በኋላ ጥሩ ሴት ናት የምናዛት ደስ ብላ ነው የምትሰራ እሷም ስታዛት ደስ ብሏት ነው እንደ ባህሪ በቃ እንደ ባህሪ እሱ ነው ያየውባት ስለዚህ ጊዜ በኋላ ግን የነገርኩ ነገር ነው የሆነው ሌላ ምን አዲስ ነገር የለም በቃ ስለነገረክ እኮ እሱ ላይ ያየውን ነገር ነው አይደል እኔ ደግሞ መጥፎ ነገር ስላላየሁባት አላየሁባትም ብዬ ካለው እሱ ስላየባት ሊሆን ይችላል ያስረዳጋል አይደል እኮ እኔም እኮ አሁን እኮ እናንተ አሁን ወደ ሌላ እኮ በግልጽ ያስረዳ ሌላ ሙግት እኮ አይደለም ያረፈው መጣ እኮ ነው የምመስለው እኔ እኮ ጥያቄ ነው የጠየኩ እሷ ጋር ጸባ ሳይቀየር እኔ ጋር ተቀየረ ስትል ግራ ስለገባኝ ለምሳሌ እኔ አንተን አንድ ጥያቄ ልጠይቅ አንድ የቤት ሰራተኛ እኮ በሚስትና በባል መካከል አንድ አይነት እንትን ሊኖራት እኮ አይችልም እኮ ሊኖራት አይችልም ይሄን ማወቅ አለብን ምክንያቱም በደንብ ቀረቤታቸው የሚሆነው ከማን ጋር ነው ከባለቤቴ ጋር ነው በደንብ የሚቀራረቡት በስራም በምንም ስለሚገናኙ ከኔ ጋር ያን ያህል አይደለም ቀረቤታችን እኔ ቤት ውስጥ ሰውን ያየሁትን ነገር ነው እየነገርኩ ያለሁት አንተ ቤት ስትሆን አዎ በቃ እኔ ቤት ሰውን የነበረኝ ነገር ቤት ስትሆን ግን ችግር የለም እንግዲህ እሷ ናት የምታውቀው እኮ አብረን ስንሆን አብረን ያለውን ነገር እናያለን በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ይኸውልህ አቶ ኤልያስ እኔ አሁን ወደዚህ ቤት የመጣሁት መረጃ ለማግኘት ብቻ ነው። እሺ ከዛ እንግሊልኝ እኔ አንተን ለማወጣጣት ወይም ደግሞ የተለየ ፐርስፔክቲቭ እንዲኖር አይደለም እያደረኩ ያለሁት። እኛም ደግሞ ከዚህ የበለጠ መረጃ መስጠት አንችልም። በግድ ይሄንን አውጡም ብለን መጠየቅ አትችልም። በጣም ጥሩ በቃ ያለውን ነገር እኛ እየነገርን ነው። ይሄንን ይመስላል ያወራ ነው። የመጨረሻ ቀን እንዴት እንደሄደች ላንተስ የነገረች ነገር ምን እንደሚመስል ንገረና እንጨርስ። በቃ እኔ ተኝቼ ነበር ሶፋ ላይ። ከዛ በኋላ ማታ ላይ ነግራ ነበር እንደዚህ ምንም የምናውቀው ነገር የለም። ማታ አልነገረችም። ምንም የማውቀው ነገር የለም። እኔ ተኝቻለሁ ሶፋ ላይ። መጣች። ልሄድ ነው አለች። የት ነው የምትሄጂው? አይ ተነጋግረናል እኮ በቃ እኔ አሁን ግዴታ መሄድ አለብኝ ዛሬ ምናምን ነገር አለች። የት ነው እኮ የምትሄጂው? ቢያንስ ባለቤቴ እንኳን እስከምትመጣ ድረስ ቆይና ከሷ ጋር ያለውን ነገር ተነጋግረሽ ትሄጃለሽ ብያት ለማቆየት ሞክሬያለሁ። የነሷ መቆየት አልፈለገችም። በግድ ደግሞ ቆይ ማለት አልችልም። በቃ ያለኝ አማራጭ ምንድነው? መሸኘት ነው። ለደላላም ነግሬዋለሁ እንደሄደች። በኩርት ፌስታል ነው በባግ ነው ልብሷን ይዛ ሄደችው? አይ በኩርቱ ፌስታል። በኩርት ፌስታል? አዎ በኩርቱ ፌስታል ይዛለች። መጀመሪያም ገና እኔ ልሄድ ነው ስትለኝ ይዛ ነው የወጣችው። ምን ተያዝ አላውቅም። ይዛ መጣች። በቃ ልትሄጂ ነው? ቢያንስ ባለቤቴን ጠብቀሽ፣ ቀደም እንደነገርኩ ባለቤቴን ጠብቀሽ ከሷ ጋር ያለውን ነገር ተነጋገሪና ከዛ በኋላ ትሄጃለሽ። ግን አቶ ኤልያስ ይቀርታና ቅድም እሷ ስትነግረኝ ማታ ላይ እንደምትሄድ ነግረው ነበር እያልሽ ነበር። ባልሳሳት ለኔ አልነገረችኝም። ምን ሄዳለሁ ብላ ማታ ሄዳለሁ አስቸኳይ ብላኝ በግድ ነው ያሳደረው። በቃ እንግዲህ በእንቅልፍ ልቤም ስለነበረ እኔ ነገሯ በእንቅልፍ ልብ ላይ ስለሚሆን እንደዛ ሊሆን ይችላል እንጂ ያሰማት ማታ አዲስ ነው የሆነብኝ። አንቺ ከስራ እንደሄድሽ ነው ያልከኝ ይላካተሰጥ አንቺ ከስራ ቦታ እንደሄድሽ ወዲያውኑ የሚሄድ እንፈልገው ብላኛለች። ስልክ እያወራች ነበረ
ስልኩን ስንጨርስ መሄድ ፈልጋለሁ ለአንቺ ነው ያለችሽ ለኔ አንተ ስትነግረኝ እንደዛ ነው ያልከኝ አንተ እንደዛ አላልካት ይሆናል እንጂ እንደዛ ነው ያልከኝ ቆይ ብዬ በግዴታ እንድታደራደረኩ አዳሪ ነበርኩ የዛን ሰዓት ቆይ ብዬ አስቆየዋት አሳደርካት ጠዋት ተነስታ በቃ ግዴታ ከዚህ በኋላ መቆየት አልችልም አለች አይደል እንደዚህ ነው መሰለኝ እንግዲህ እኔ ትዝ አይለኝም እኔ እንደ አዲስ ለምንድን ነው ሶፋ ላይ ያደርከው ሶፋ ላይ ያደርከው ለምንድን ነው አልጋ አይመችም ጠዋት እኮ ነው ጠዋት አይደል እንዴ እኮ ጠዋት ላይ መቼስ ከመኝታ ቤት ነው የምትተኛው ጠዋት ላይ አልጋ ላይ ወንበር ላይ ነው የምትተኛው አንተ አይ አይደለም በጭራሽ አልጋዬ ጋር ነው የምትተኛው አልጋ ላይ ነው እኮ ወደ አልጋ መጣ ነው የነገረችህ ነው ከዛ ወደ ሶፋ መጣ አይ ጠዋት ተነስቶ ሶፋ ላይ ተኛ ይችላል ሶፋ ላይ መጥቼ ተኛው ጠዋት ቴሌቪዥን አይ ነበር ጠዋት ነው ያየው ቴሌቪዥን ልጆች ትምህርት ቤት ሄደው ምናምን ወይስ አይሄዱ ገና አራቴ ተማሪ ሄዷል ልጆች ሄዷል አንተ ስራ የለህም እኔ ረፍት ነበርኩኝ የዛን ቀን አይ ቲንክ ሐሙስ መሰለኝ ሮብ እኮ የስራ ቀን ነው ረፍት ነበርኩኝ እኔ አንተ በግድ ታስገባኝ ነው እንዴ እኔ አልገባኝም ብለህ አይደለም እስኪ አንተ ስልክሽን ረፍት ነበር በግድ የዛን ቀን ረፍት ነበር አልገባውም ስራ አይ ችግር የለውም ያው ደግሞ ምን አለ መሰለህ የስራ ቀን ቢሆንም የዛን ሰዓት ረፍት ነበረ ኦኬ የስራ ቀን ቢሆንም ረፍት አለ ግን ረፍት አለው የራሱ ማለት ነው አይ ችግር የለውም ዞሮ ዞሮ እኔ አሁን ለመናገር የፈለኩት የነበረው ምንድነው ካንተ ጋር የነበራት ጸብ ካለ ምናቀው ምን ያገናኛቸዋል የሳራ ስልክ ነው ማለት የሳራ ስልክ ነው ስልኳ እኔ ጋር ነው የሳራ ስልክ አንተ ጋር አረስታ ነው ስልኳ እና እንደውም ደላሎውን ከደላሎ ጋር ተነጋግረን ለምሰጣለሁ የሳራ ስልክ ነው ባልሳ የሳራ ስልክ ግን እኮ ነው ያቻለ ስልኩ አንተ ጋር ምን ሊያደርግ ተገኘ የሳራ ስልክ ይዤው ነው የወጣሁት ረስታ ሄዳ ከደላሎ ጋር አሁን ተገናኝቼ ልሰጠው ነበር ሳራ ስልኳን ተታየደችው አዎ የኔ ናት አንቺ ስትደውይልኝ ስልኳ አይሰራም ብለሽ ነበር ስደውላት ወዲያው ነው የደወልኩላት እንደመጣው ብለሽ ነበር አይደል አዎ ማለት እንደመጣው ልደውልላት እንዳጋጣሚ ስልኬ ባላንስ አልነበረው በሱ ስልክ ነበር ሞክርልኝ አልኩት እና እየደወለ አይሰራም ብሎኛል አዎ እዛ እኔ ምንም አላውቅም እንግዲህ ግን ረስታው አንዴ እሺ እዛው ተቀመጣ የዛኔ ለምን አይሰራም አልካት ስልኩ እንደነበር ታውቅ ነበር ማለት ነው እኔ አላውቅም እንዴት ነው ማለት ከደላላው ጋር ነው የመጣ ነው በነገር ላይ ይቅርታና እኔና እሷ ደላላውን አናግረው ነው የመጣ ነው ስለ ስልኩ ለደላላው ምንም ነገር እንዳልነገርከውም ነግሮናል የደበቀው ነገር አለ አቶ ይላል እኔ አግኝቼ ስልኩን ልሰጠው ነበር አሁን በኪስ ያስኩት እኮ ነግሬዋለሁ እኮ አሁን እኮ ነግሬዋለሁ ነበር ያልከኝ ለደላላው ነግሬዋለሁ ስልኳን እንደረሳችሁ እያልከኝ ነበር እና ይጄ ላቀብለው እሱ ደግሞ አልነገርከውም እሱ ምን ያውቃል ስልኳን ረስታ ነው ቤት ሄደችው ብለህ ነግረኸዋል እሱ ደግሞ እንደረሳች የሚያውቀው ነገር የለም እንግዲህ ለምን እንዳልነገረ አንቺ ስልኩ ቤትሽ ውስጥ ተቀምጦ አታውቂም እንዴት አውቃለሁ አላውቅም ይሄው ባለቤትሽ ጋር እኮ ነው ስልኩን ያገኛት እሺ አትሊስት ተታው እንደሄደች ነግሮሻል እንግዲህ 2 ሳምንት ሊሆናት ነው ልጅ ለምን ነው ለደላላው ነገርኩ አይደል ለደላላው እኮ የነገርኩት እሱ ጋር ድንገት ለመቀጠር ምናምን ከሄደች እንዲሰጣት እኮ ነው እኮ ለባለቤት መስጠት አይቀርም ደላላው መጥቶ ቤት ውስጥ ያሳረ ምንድነው መስጣት እሷን ማጨናነቅ ነው የሚሆነው ይሄ ስልክ ዘቤት መቀመጥ እኮ ይቅርታ የሚያወዛግብ ነገር በደንብ ያወዛግብ እቺ ልጅ ጠፍታለች አልተገኘችም ነው አሁን አላፍ እየሄዳችሁ ነው በመጀመሪያ ደረጃ ነው አቴላ በቃ ኢንፎርሜሽን መስጠት አይጠበቅብም እኔ ደግሞ ውጭ ላይ ያሉትን ፖሊሶች አስገብቼ እጣፈልጋለሁ ለምን እንደሆነ ነገር አንደኛ ነገር የተለያየ የተሳሳተ ማስረጃና መረጃ ተናገረ ተንበልባከ እጮባለሁ ልክ ነው የምነግርህ በመጀመሪያ ደረጃ የዚች ልጅ ጠፍታለች የተባለች ልጅ ስልክ አንተ ጋር ለምን ተገኘ ለምን ደግሞ አትናገር ቀላል ትናገራለህ እዚህ ደረጃ የሚያደርስ አይደለም አባቴ የኔ እናት የሚያውቀው መረጃ ነገር አይደለ ይሄ ስልክ እዚህ ቤት መገኘቱ ደግሞ ያን ያክንት ሊሆን ባይ ችግር የለው አይደል ችግር የለው ረስታ ነው ልጅ አንተ ስልክ ረስታ አይደለም እንዴ ጠፍታለች ቀላል ጥያቄ ነው ተቀመጣው ይኸውልሽ ቁመሽ አይደለም የምታወራው እሄዳለሁ ብላ እንደሄደች እንጂ መጥፋቷን እንኳን እሺ አረፍ በይው የኔና ካለ እየበጣበጥ ከነ ችግር የለው ቁጭ በይ መረጃ ትወስድ ነው አይመጣ ይኸውልሽ ጭራሽ እናንተ መረጃ መስጠት እንደውም አይጠበቅብንም ዘመድ መረጃ ትወስድ ነው የመጣ አይደለ የምናውቀው መረጃ ነገር ነው ከዚህ በኋላ እኔ ይሄን ያህል እናንተ ጋር የምጨቃጨቅበት የምንታረክበት ምንም ምክንያት የለም እኮ ምትነዛለ የዚህ ትሪ ስልክ እኮ ለምን ተገኘ የሚለው ነገር እኮ በቂ እኮ ማለት ጥያቄ ሊሆን እኮ አይችልም ለምን ደግሞ ነው ረስታው ከሄደችስ
ያጋጥማል። ምናልባት እቺ ልጅ ጠፍታለች በነገር ምናልባት አንገብጋቢ ጉዳይ ባይሆንባት የዛን ሰዓት ተነስታ ትሄድ አይደለ? ምናልባት ልቧ ተቻክሎ ሊሆን ይችላል። ስለዚህ ስልኳን ረስታ ሄደች። እንደዛ ነው ማምነው። ተቻክላ ስለሄደች ነው እንጂ ሌላ ነገር የለም። አንገብጋቢ ጉዳይ ባይኖርባት እኔ እስከመጣ የማጠብቅበት ነገር አይደለም። እኔ ሁላችሁ አይደለም አሁን እናንተን ለማሳመን በጣም ፈርዘር ሄድኩ። እኔ መግባባት ምንችል መስሎኝ ነው መግባባት ምንችል እስካሁን ድረስም እየተናገርኩ ምንም የምንግባባበት ነገር የለም። ጥሩ አሁን ይሄ ነገራችሁ እናንተ የምታውቁት ነገር የለም። ስልኳ እዚህ ቤት ነው። አሁን ውስጥ ትፈቅድልኛለህ ልግባ? ለምን ትገባለህ ውስጥ? እሺ እትፋለ ይግባ። ለምን ይገባል? ለምን በቃ ምን አውቃለሁ የሆነ እፈትሻለሁ። ደስ ካለ ለምንድን ነው የምትገባው እንዴ? ለምን ይገባል? መኝታ ቤታችን ሰው ታስቀምጣለች። በቃ ይኸውልህ እኔ ወንድም እኔ አዎ ልክ ነህ። የፍተሻ መቃድ ስለሌለኝ ነው የለኝም። እስ ፋይን አሁን እወጣለሁ። አዎ ተባብራችሁኛል። እግዚአብሔር ይስጥልኝ። እቺ ልጅ ግን ከዚህ ቤት ውስጥ እንዳለች እርግጠኛ ሆኜ መናገር እችላለሁ። ምክንያቱም በቃ አስፈላጊው ነገር አይቻለሁ። በደንብ አይቻለሁ። እዚህ ቤት ናት። ምትነግሩኝ ከሆነ ንገሩኝ፣ ማትነግሩኝ ከሆነ አሁን እወጣና አይ እሺ አሁን እንወጣና ፖሊስ ይዤ እመጣለሁ። ለምን ነው ማላመጣው? ፖሊስ ድረስ የሚያስኬድ ነገር ለምንድን ነው ፖሊስ ማላመጣው? 30 ፖሊስ ይዞ መምጣት ይችላል። ለምንድን ነው ፖሊስ ይዞ የሚመጣው? በቃ እናንተ እያወራን አይደል እንዴ? አለቀ። ምን ነገር ተባባራ አይደል? ስለዚህ ይመጣ ይሰራ ስራ የለም አይደለ? አይ በቃ እየነገር ነው አይደል? ማረጋ አንድ ፖሊስ አይደል? እሺ ፖሊስ ይዞ ይምጣና ይፈትሹ። ምንድነው በቃ ደግሞ ያለውን ነገር እኔና እሱ ቁጭ ብለን እናወራለን። ፖሊስ ይዘና አይደል? እናንተ ወጡና ያለውን ነገር ከሱ ጋር እናወራን። ጨርስ። ያወራን አይደል? እንደዚህ እዚሁ ለምን አታወራንም አንተ? እናንተ ውጡ፣ እኔ ከሱ ጋር እናወራ። በቃ ከዛ በኋላ መግባባት ላይ አሁን እየተጫጫን ነው አይደለ? የፈለገውን ነገር ይዞ ይምጣና ለምንድን ነው ፖሊስ ድረስ የምሄደው? እንደ ሰው እዚህ ጋር ተግባብተን መፍታት አልገባው ካለስ ምን ማለት ትችላለህ? ይገባል። ቆይ እኔና እሱ እስቲ ማለት እናወራና እንትን እንላለን። እናንተ ውጡ። ታሳምንበት መንገድ አለና አዎ ምንድነው ማሳመን ማለት? ምን አውቃለሁ የደበቅሽው ነገር አለ እና ለምን እንደሚያሳምን እኔ እና እሱ እናወራ እንግባባለን አለ። እንግዲህ እና ማሳመን የምትይው ለምንድን ነው? የምታውቂው ነገር አለ ማለት ነው። ይቅርታ አይ ሌላ ነገር ለማውራት ፈልጋ አይደለም። ለቀላል ይቅርታ ልትግባቡ ትችላላችሁ። በቃ ችግር የለውም። እናንተ ሂዱ። እሺ ችግር የለውም። የሚያወራኝ ነገር ካለ አናግረዋለሁ። ውጭ ጠብቁን። ችግር የለውም። ሂዱ እናንተ ሂዱ። እዛ ለማንኛውም ያለው ነገር ተረጋግተህ ያ ችግር የለውም። ፍቅር ችግር የለውም። ሂዱ። እሺ ካሜራማኑንም አስወጣልኝ። ካሜራማኑ ይውጣ። እሺ እንትን በል አስቀምጥና ውጣ። እሺ እዛ አካባቢ ምርኩዜን እስኪፈልግልኝ እሱ ጋር አካባቢ ነው። እስኪ ያው በዚህኛው በኩል በዚህኛው እሺ ይኸውልህ ነው እንዴ ከዚህ በላይ እንትን ማለት አስፈላጊ አይደለም። በቃ ግልጽ መነጋገር ከቻልን ግልጽ እንነጋገር። አሁን የተቀመጥኩት የሆነ ነገር ልትነግረኝ እርግጠኛ ስለሆንኩ ነው። አይ እኔ እንደዚህ ብለህ ምክንያት የምትደረድርልኝ ከሆነ ጊዜ አናጥፋ። ስለዚህ የምትነግረኝ ነገር አለ። አሁን የምነግርህ ነገር አለ፣ ግን እኔ እናንተ መጀመሪያ መስማማት አለብን እኮ። የምንስማማው በመጀመሪያ ደረጃ ምንድን ነው ማለት አንተ ከኔ የምትፈልገው? እኔ አሁን ግልጹን ነው የምነግርህ። አንተ ጋር ችግር እንዳለ እርግጠኛ ነኝ። ያን ችግሩን እውነታውን ትነግረኛለህ። ከዛ በኋላ መደበቅ ያለበት ምክንያቱም ሁላችንም የምንሰራው ለገንዘብ ነው። እኔ አሁን እግሬ እንደዚህ ሆኖ እያመመኝ የምሰራው ለገንዘብ ገብቶሃል አይደለ? ስለዚህ እኔ ገንዘብ ካንተ ማገኝ ከሆነ የተሻለ ገንዘብ መስጠት ጥቅም ማገኝበት ከሆነ ምንም ነገር እስማማለሁ። ግን የሆነች ነገር እዚህ ጀርባ ውስጥ እዚህ ቤት ውስጥ እንዳለች ግልጽ ነው። ፖሊስ ቢመጣ ያ የት እንደምትገባ ታውቀዋለህ። አሁን ገባኝ። አሁን እኔ አንተን ብቻ ነው የፈለኩ እኔ እናንተ እንድንስማማ መረጃ ከሆነ አንተ ጋር እንድታስቀረው። ስለዚህ ከተስማማን ያለውን ነገር እነግርሃለሁ። ጥሩ ምንድነው ማረጋገጫ? እኔ እናንተ አሁን መስማማታችንን በምን ላቅ እችላለሁ? አሁን ምን አለ መሰለህ መስማማት አለመስማማቱን እኔ ነኝ የምፈጥረው አንተ አይደለም። ምክንያቱም እኔ ላይ ኬዝ የለም። ኬዝ ያለው አንተ ጋር ነው። ገብቶሃል? አሁን አንተ ጋር በእኔ ጋር ተስማማህም አልተስማማህም አለመስማማት ከመጣ በወጣ ችግር እንደሚፈጥርበት አውቃለሁ። ገብቶሃል? እኔ አሁን ኬዙን ነገርከኝ፣ ገንዘብ ሰጠኸኝ፣ ወጥቼ ነው የሚሄደው። ስራዬ ነው። እኔ ስራዬ ነው እንደዚህ አይነት ስራ። ገብቶሃል? በቃ እንጀራዬ ነው።
ገንዘብ ከሰጠኸኝ ምንም አንተ ጋር እንዲህ የሚያገናኘን ነገር እንዲህ የምንተላለፍበት ምክንያት የለም። እኔ ወደዛ አንተ ወደዚህ ትሄዳለህ። the only thing ግን ካንተ ጋር የሚያስማማኝ አሁን ባልኩ መንገድ ሚስጥሯን ትነግረኛለህ። ምንድነው የተፈጠረው እዚህ ቤት? ምንድነው ያረካት? እሷን ንገረኝ፣ ገንዘቤን ስጠኝ፣ እሄዳለሁ። እሺ እነግርሃለሁ። አሳልፈህ ግን እንደማትሰጠኝ ያው በራሴ በመተማመን ችግር የለም። እንዳልኩ የዛ ዕለት ጠዋት አብረን ነበር። ጉዳዩ የቆያል። እሷ ውጪ መሄድ ትፈልጋለች እና ውጪ ለመሄድ ብር ያስፈልጋታል። ፕሮሰሱ መጀመሪያ ማለት ነው። እና ያንን ብር ደግሞ ለእኔ እንድሰጣት ከእሷ ጋር ግንኙነት ማድረግ እንዳለብኝ። ኦኬ አንተ ገንዘቡን ልትሰጣት ነው፣ እሷ ደግሞ ካንተ ጋር ልትተኛ። ከዛ በኋላ በመሀል ለ6 ወር ነበር የተነጋገርነው። 6 ወር አንተ ጋር ትተኛለች። ባለቤትህ የማታ ሰራተኛ ናት መሰለህ አይደለ? ማታ ቀን ምናምን ትሰራለች። ስለዚህ ባለቤትህ በሌለች ጊዜ ካንተ ጋር ትተኛለች። ከዛ በኋላ ግን እሷ 2 ወር ስትቆይ ይሄንን ነገር አፈረሰች። በቃ መሄድ እፈልጋለሁ አለችኝ በቀጥታ ማለት ነው። የተነጋገርነው ለ6 ወር ነው። እኔ ብር እሰጣታለሁ፣ እሷ ከኔ ጋር ነው የምትሆነው። ግን በመሀል ምን እንደሆነ አላውቅም 2 ወር አካባቢ ላይ መሄድ እፈልጋለሁ ምናምን ነገር አለች። ለምንድን ነው ይሄንን እኮ የተነጋገርነው ከ6 ወር በኋላ ያለውን ነገር ጨራርሰሽ እንድትሄጂ ነው። ለምንድን ነው አሁን ተነስተሽ እሄዳለሁ የምትይኝ? አልኳትኝ። በቃ እኔ አሁን ዛሬ መሄድ መቻል አለብኝ ምናምን ነገር አለች። ብዙ ላረጋጋት ሞከርኩኝ። እሷ ግን ጭራሽ በቃ ይሄንን ጉዳችንን አውጥቼ ይሄንን አሁን ማትፈቅድልኝና ማልሄድ ከሆነ ለባለቤት ነው አሳልፌ የምሰጥ ምናምን ነገር አለች። አንተ መጀመሪያ ላይ ከዚህ ልጅ ጋር እንዴት ነው ግንኙነቱ? ማለት እንዴት አሰብካት? እንዴት መጣልህ ሀሳቡ? ነው ከዚህ በፊት ሌሎች ልጆች ጋር እንደዚህ ነበር? የቤት ሰራተኞች ጋር እንደዚህ በአግሪመንት ነው የምታረገው? በብር በቃ በብር አረጋለሁ ከሌሎቹም ጋር ማለት ነው። ኦኬ። ስለዚህ የተለመደ ነው። ሌሎች ነገር አይደለም። እና ልክ ከሷ ጋርም እንደዚሁ እንደገባች እንደዚህ ያደርግልሻለሁ፣ አንቺ እንደዚህ ታደርጊልኛለሽ አልካት። ተስማማችሁ። ለ6 ወር ነው ስምምነታችሁ። 6 ወር ሙሉ እሷ እዚህ ቤት ትሆናለች ካንተ ጋር፣ አንተ እንደፈለክ እሷ ጋር ትተኛለች፣ እሷም እንደዛ። ከዛ 6 ወሩ ሲሞላ ገንዘቧን ትሰጣታለህ፣ እሷ ወደ ውጭ ትሄዳለች ነው በቃ። እሷ ይሄንን አፈረሰች። በሁለተኛው ወር መሄድ እንደምትፈልግ ነገረች። ኦኬ ኦኬ። ለ2 ወር ደግሞ እኔ የእሷን ገላ ስጠቀምበት ኖሬያለሁ። ይሄንን ጉዱን ታውቃለች እሷ። እና ይሄንን ጉድህን አሳልፌ ለባለቤት ነው የምሰጠህ ብላኝ እኔን አስፈራራች። እንትኑንም አፈረሰች። እዛ ደግሞ ጨራሽ ማስፈራሪያ ገባች። እዛ በኋላ ሌላ ነገር እንዳይፈጠር በጣም ደጋግሜ ለመንኳት። በጣም በቃ ከቁጥጥር ውጪ ሆነች። ምንም በቃ በምንም መንገድ ሊይዛት አልቻልኩም። ገባ? እንደነገርኩ በቃ ይሄንን አሁን አሳልፋ ከሰጠችኝ ከባለቤቴ ልታፋታኝ ጭራሽ ማለት ነው። እዛ በኋላ ተናድጄ ስለነበረ በጥፊ ስመታት የሆነ ጠረጴዛ ነበር፣ ጠረጴዛ እዚህ አንገቷ ላይ መታት። ወደቀች። ሰዓት ህይወቱ አልፏል በአንድ ምት። አዎ እኔ ወን ብዬ አይደለም ሰበብ ነው ሆነችበት። በቃ እዛው ጠረጴዛውን የመታት ዝም ብዬ በጥፊ ነው የመታዋት። ከጠረጴዛ ጋር ሄዳ ተጋጨች። እዛ ምንም ማድረግ አልቻልኩም። በቃ በሰዓቱ ደንግጬ ነበረ። እዛ በኋላ በማዳበሪያ ጠቀለልኳትኝና እንዳልከው እዚህ ኮርኒስ ውስጥ አስቀመጥኳት። እዚህ ቤት አይሸትም? እስከሆነ በማደንዘዣ ነው ማድረቂያ አድርጌ ያስቀመጥኳት ማለት ነው። ለምንድን ነው ይሄንን ያደረኩትኝ? አውጥቼ ለመጣል አልቻልኩም። መኪናዬ ጋራዥ ናት አለችው። መኪናዬን ከጋራዥ እስከማውጣና የተመቻቸ ሁኔታ እስከማገኝ ድረስ እዚህ መሆን ነበረበት። መኪናው ሲመጣ በመኪና አድርጌ ያው ማድረግ ያለብኝን ነገር ለማድረግ ማለት ነው። እና በቃ ያለው ነገር ይሄ ለምንም ነገር ያለው ስለዚህ አንተ ነው የገደልካት? እኔ አይደለሁም የገደልኩት። ያው አጋጣሚ ገደልካት። በቃ አጋጣሚ ነው የገደላት። አጋጣሚ ሞታለች።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ዞሮ ዞሮ ተጠያቂ የምትሆነው አንተ ነህ። ታውቃለህ ይናል መቼስ ሳላስበው መታሃትም አስበህ መታሃት ባንተ እጅ ሞታለች አይደል? አዎ፣ ግን ያው ሳላስበው ነው እንደነገርኩህ ነው። ሳላስበው ነው። ህግ ሳታስበው ነው ይላል ላይልኝ ይችላል። ሲቀጥል ደግሞ ከሚስት በላይ ማግጣት ይሄም እኮ ትልቅ ነገር ነው። እዚህ ልጅ ብቻ አይደለም ከሷ። ምንድን ነው የምትፈልገው? በቃ ምንድን ነው የምትፈልገው? እሺ ያው እንደተነጋገርነው ገንዘብ እሰጥሃለሁ ብለኛል። ስለዚህ ምን ያህል ነው የምትሰጠኝ? ምን ያህል ልክፈልህ? 1 ሚሊዮን። 1 ሚሊዮን እኔ ቢኖረኝ እዚህ ታገኘኝ ነበር። 1 ሚሊዮን ያለው ምንድን ነው የሚያደርገው? ምንድን ነው የሚያደርገው? አይ አሁን በዚህ ሰዓት እዚህ ላታገኘኝ ትችላለህ። እሱ ብር ቢኖረኝ አሁን ብሩ ቢኖረኝ ምን ያህል ነው የምትችለው አንተ? ምን ያህል ነው የምትችለው? በቃ 300,000 ብር ልስጥህ። 500,000 ብር ስጠኝ። ተው እንጂ ብዙ ባትጫነኝ። አይ ያው እንስማማ ስላልከኝ ነው እንጂ ግዴታ አይደለም። ግዴታ ላይሆን ይችላል። አዎ አይ ካልክ በቃ 400,000 ላድርግልህ። አይ በቃ 500,000 ሚስጥሬ ነው ብዬ ይዝልሃለሁ። የተፈጠረው ነገር ነው። በቃ አንተ ወንድ ልጅ ነህ እኮ። ወንድ ልጅ ስለሆንኩ ነው አሁን የተረዳው። ወንድ ልጅ ስለሆንኩ ነው። እቺም ልጅ እኮ ቤተሰብ አላት አይደል? በቃ 400,000 እኔ አሁን ይኸውልህ የተወሰነው ለነሱ ቤተሰቦቿ ነው የምሰጣቸው። ቁጣን ሰጣቸውና አፋቸውን እንዲዘጉ ነው ማድረግልህ። አሁን ወደ አንተ ምንም ነገር እንዳይመጣ ነው እያደረኩልህ ያለሁት እኮ። ወደ አንተ አይመጣም። ለዚህችም ልጅ የሚሰጣትን እሰጣልሃለሁ፣ ለቤተሰቦቿ የሚሰጣትን እሰጣልሃለሁ። እዛች የተረፈችው ነው እኔ የምወስዳት። በቃ እሺ፣ ችግር የለውም። ጥሩ። ስለዚህ አስገባህ ታዲያ። ብር ትጠቀማለህ? 500,000 ላከው። እሺ ከቻለ ወይ ሁለቴም ማድረግ ይልክ። ንግድ ባንክ አይሻልም? ይሻላል። ቁጥርን ትነግረኛለህ? እኔ ልጻፍ። እንግዲህ ያው እንደተነጋገረው ሚስጥሬ ነው። ምንም እንዳታስብ። እኔ ያለ የሚያሳስብ ነገር አይደለም። ግን እዚህ ቤት ነው ሁሉ ነገር የተፈጠረው? አዎ እዚህ ላይ? አዎ እዚህ ቤት። እንዴት ነው ነበር የሆነው? በቃ እዚህ ጋር ነበር። እንዴት ነው ወደ እንዲህ ነው የመጣችው? እዚህ ነበረች እሷ? አዎ እዚህ ነው የመጣችው። ከዛ እኔ እዚህ ጋር ተኝቼ ነበር። በቃ አሁን ነው ሜዲ ያለብኝ ምናምን ብላ ነገር አወራችኝ። እኔ እና አንቺ የተነጋገርነው ሁላችን እንደዚህ አይደለም አልኳት። ያረጋጋት ሞከርኩ፣ ግን በቃ እሷ ምንም ልታዳምጠኝ አልቻለችም። ጭራሽ ይሄንን ማላል ከሆነ ሁሉን ነገር ለባለቤት ነው የምነግረው አለች።
ገንዘብ ውስጣይ ነው የምትለው? በቃ ገንዘብ ውስጣይና እኔ ልሂድ ነው እሷ የምትለው። ካልሰጠኝ ለባለቤት እናገራለሁ። እኔ ደግሞ ከጊዜያችን ውጭ አትሄጂም፣ ካለ ጊዜያችንም ብሩን ልከፍልሽ አልችልም ያልኳት። እዛ በቃ ለባለቤት ነው የምነግራት ስትለኝ በጣም ነው ያናደደች። እዛ በኋላ ከሱ ጋር ተነስቼ በጥፊ ስመታት ያ ጠረጴዛ ጠርሱን መታት መሰለኝ። የትኛው እሱ ነው የመታት? ጠርዙ መታት፣ ጫፉ መታት። ኦኬ። እዛ ወደቀች። ደንግጬ ሳያት ይወጣል። እዛ በቃ በማዳበሪያ ጠቅለል አድርጌ እዛ ውስጥ ከተትኳት። ማዳበሪያ ውስጥ ከተታት? ማዳበሪያ ውስጥ ከተች። ትንሽ ልጅ ነች ማለት ነው ልጅቷ? አነስ ያለች ልጅ አይደለችም። ማየት እንችላለን። ማየት እንችላለን። በዚህ ነው? ስለምታስቸግር ኦኬ። እዚህ ላይ ነው እንዴ ያለችው? ደገፍ ነገር አይታይም፣ ጨለማ ነው። እሺ ደገፍ ላድርግልህ? እሺ ያው ላይት ያበራሁት እኮ ስላልታየኝ ነው። ለአንተ ይታያል ግን በደንብ? ትንሽ ያው ወደ ታች አላወርድልህም፣ ትንሽ እንድታያት ብቻ ነው። እሺ እሺ። እስኪ አይዞህ ይዟል። ኦኬ። እስኪ ውጣ አንተ ወደዚህ። ይሄ ነው እዚህ ፊት ለፊት ያለው ነው? ይሄ እስኪ አውርደው፣ ቀስ በል፣ ቀስ ያዘው፣ ጫፉን ያዘው። ከፍ አትልም ትንሽ? ወጣልህ? ብዙ ስለማይመች ነው። እሺ ይዤዋለሁ እኔ ስለደገፍኩልህ። መጀመሪያ እንዴት ወጣህ አንተ? እንዴት ወጣህ? አይመች ነበር። ያው ና በቃ ወይም ተው በቃ ነገር አለ አይደል? ና ተው በቃ ተው፣ አትንካ፣ ችግር የለም። ና በቃ አየሁት። እሱ ነጩ ማዳበሪያ መቼ ልታወርደው ነው ታዲያ? ያው መኪናዬን ከጋራጅ ሳወጣ ተሰርታ እስከምትመጣ መኪናዬን እየጠበቅኩ። ኦኬ እንደዛ ነው። ጨለማ ነው ግን አይታይም እኮ። ይሄን አይታይም። ይገርም ናይ ነው። ይገርም። አንተ ረዳኛለህ ብዬ አስባለሁ። ኧረ በሚገባ በጣም የሚገርም። ሳታስበው ወንጀል ውስጥ ገባ። እንግዲህ ምን ታደርገዋለህ? የቀን ጎዶሎ እንደዚህ ነው። አይዞህ አንተም እንግዲህ በርታ በል። እሺ። ያው እንግዲህ እኔማ እንግዲህ ብርም ሰጥተኸኛል፣ ቅቅሏን ምናምን በሷ በልቼ ራስን ጠገንገን አድርገህ እታከምበታለሁ። ችግር የለውም አታስብ። ካነሰም ደግሞ እያየን እንጨምራለን አይደል? አሁንማ ሚስጥሬ ነው፣ ምንም እንዳታስብ። ግን አሁን ውጭ ላይ እንዳይጠረጥሩ ይግቡ። አይመስልህም? ዝም ብሎ ይግቡና እሷንም እና ያለውን ነገር ውሸት እንደሆነ ላሳምንልህ አይሻልም? ይሻላል። አይዞህ። እሺ አቤሎ ወይ ምግቡ። እሺ ቆይ ምንድን ነው? እንደዚህ አይደለም። ይኸውላችሁ እንደዚህ አይደለም። አንተ ተረጋም ይኸውላችሁ እናንተም ወንጀለኛ መሆን የለባችሁም። ይኸውላችሁ እንደዚህ አይደለም። ተረጋጉ። ምንድን ነው ሰሙኛላችሁ አይደል? ይኸውልሽ ተረጋጊና ቁጭ በል፣ ሁሉንም እናወራለን። ይኸውልሽ ተረጋጊ። አንቺ ወንጀለኛ አይደለም። ቁጭ በል አንተ። ይኸውልህ አለፍልፍ እየነገርኩ ነው። ዝም በል
ሰራዳለሁ ማን ነው ባታቀኝም ሰራዳለሁ ነው ነው በቃ ተረጋጉ እንግዲህ ቀደምም እኔ የተገደለ ነው ከፍስተኛ ነበር ሌላው ብልግና ነገር ምን ያደርጋው አንዴ የሆነ ነገር ነው ምትሉስ መቼ ማሊ ወጣጣት ያስገባኛ ባንድ ተራሰው ጓደኛ ይልቃል ይኸውልሽ የኔነት አሁን ዞሮ እኔ ለመናገርም ስሞክር የነበረው ይሄን ነው ቀደም አንቺ ለሱ በጣም እንትን ይያልሽ ነበር እሷን የተለያየ የተሳሳተ ነገሮችን ሲያወራ እየሰማሁት ነበር እኔ ራሴ ግን አንቺ እሱ ነው ዲፌንስ ታደርጊ ነው እንደዛ አይነት ጸባይ አላቅበትም አይችበትም አላቅም አይደለም አሁን ስልኩ እዚህ ቤት እንደነበር አታውቂም አንቺ አላቅም ምንም የምታውቂው ነገር አልነበረ ልክ እንደናንተ ዝደው እሺ አሁን እሱ እኮ እዚህ ጋር እኮ ነው ያረጋት እዚህ ወደ ላይ እናንተ አትወጡም ማለት ነው ሁላችሁ እሱ ብቻ ነው የሚወጣው ቆጡ ላይ አሁን ፈለገው ነገር ስላልነበረኝ አላቅም አሁን ይኸውልሽ እዚህ ጋር ነው ያረጋው እንዴው ሩቅም ደግሞ አይደለም አድርጎት የነበረው እዚሁ ቆጡ ጋር እንግዲህ ሰውን ያህል ነገር በማድረቂያ ወግቼ ነው እዚህ ጋር አስቀመጥኳት ይያለ ያለው በጣም ለአእምሮ የሚከብድ የሚዘገንን በማዳበሪያ ነው እንግዲህ እንዴት አድርጎ እንዳስገባት እኔ እግዚአብሔርን በጣም የሚያሳዝነው አሁን እቺ ምን አፋለን ቻም ቤተሰቦቿን ምንድነው ማለት የምችለው ምን አፋለን የነፍሰ ገዳይ ሚስት እየተማልኩኝ እስከመቼ ነው የምኖረው ጥፋተኛዋ ራሴ ሆንኩ በቃ ጥፋተኛዋ ራሴ ሆንኩ ይሄ እንደሚሆን መጠርጠር ነበረብኝ ቤት ውስጥ የተለየ ግንኙነት አልነበራቸውም ሁለቱ እናቴ አንቺ የምታውቂው ምልሽ አሁን ሲነግራን እንግዲህ ለሁለት ወር ከመናምን አንቺ በሌለሽበት ከሷ ጋር ይተኛ ነበር ከሷ ጋር የተለያዩ ነገሮችን ያደርግ ነበር ምንም አልጠራጠርም አብረን ሶስታችን አንድ ላይ ሆነ ምንም የተለየ ነገር የሚያሳዩ ነገር የለም እንደዛ አይነት የተለየ ነገር ባይባቸው ራሴ ለተጠራጠራቸው ነበር ምንም እኔ እንድጠራጠራቸው የሚያደርግ ነገር አይሰሩም ከኔ ፊት ምንም አይነት ነው አብዛኛው ነው ደግሞ ከሶስት ቀን አንድ ቀን ነው አዳሪ ስለምንጠባው ዛሬ አዳር ከሆንኩ ነገ ቀን በፈረቃ ማለት ነው እና አብዛኛውን ጊዜ አዳሪ ስራ ቦታ ላይ ነው ስለዚህ በየሶስት ቀኑ አንቺ አዳር ነሽ ሁለት ቀን ቤትሽ አንድ ቀን አዳር ማለት ነው ስለዚህ አዳር ላይ ነው እንደዚህ ነገር ሲከናወኑ የነበሩት ማለት ነው እንግዲህ እኔም እኮ ካንተ ጋር ነው እኩል እየሰማሁ ያሉት ቤቴን ጉድ አንቺ ስለዚህ ጉዳይ አልነገረችሽም ምንም ጓደኛሽ እንደዚህ ከሱ ጋር እንዴት ነው እንደዚህ አይነት ግንኙነት እንደነበራት አልነገረችሽም እኔ ያለችን ሰውዬው እንደሚያስቸግረኝ ብቻ እንደሚረብሸኝ ስራ መስራት እንደማልችል ለምን ይሄን ትለኛ ነበር ይሄንን ልነግርሽ ትመጣ ደግሞ አንቺ ከቤትሽ እንደወጣ አባረርሽ እኔ ዘንዘት ምን መረዳት ነበረብሽ እንደሌለሽ ነግርሽ ነበር እኮ ነው አልሰማኛልሽ ዘንዘት የለችም እኮ ብዬሽ ነበር እኔ እንደ ወንጀለኛ የምታደርጊ ነው የሚሰለኝ ዘንዘት ራሱ በተደጋጋሚ እየመጣች ትለኛለሽ የለችም ይሄ ነገር ከመድረሱ በፊት ተነጋግረን መፍታት እንችል ነበር እኮ አንቺ አሁን ይሄ ነገር ሲነገርሽ ሰውየው እንደሚያስቸግራት ሲነግራት ለሷ ነገር ያታላልሻትም ለሚስትየዋ እያስቸገራት እንደሆነ ስራ ስለምታደር ምናምን አላገኛትም ምናምን የምትለው በቃ የምትመጣበት ሰዓት እሷ ደግሞ ይደክማታል ልጅ ምናምን ስላለ ደግሞ ብዙም ለሷ ለመናገር ጊዜ አላገኘው ምናምን ነው የምትለኝና መሀል ላይ ሲጠፋብኝ እኔ ይፈጠራል ብዬ አስቤ አላውቅም የሰው ልጅ ሊሰራ ሄዶ ይገደላል ማለት እኮ ከባድ ነገር ነው በጣም ነውር ነው እኮ እንዴ አሁን እኔ ጓደኛዬ ለኔ አደራ ተብዬ ተሰጥቼ አሁን ለቤተሰቦቿስ ምንድነው እኔ አሁን አፋለኝ እንዴ የምናገርበት አፍ የለኝም እኮ በጣም ከባድ ነው ከኔ ጋር ወጣ እኔ ማብሬ መሞት ነው ያለብኝ እንግዲህ ካሁን ወዲያ እሷ ሞታለች እኔ በህይወት አለው ሲባል ቤተሰብ ምንድነው የሚለው ይሄ እኮ አንድ ህመም ነው አንድ ቁስል ላይ እንደገና ሌላ ቁስል ቤተሰቦቿ ገና ሄዳ ሰርታ ትለወጣለች የተባለች ልጅ ገና ምንም ሳይጠግቡ ከቤት ወጣ እንደዚህ የሆነች ልጅ እንዴት ነው ሞታለች እኔስ ራሱ መናገር የምችለው በጣም ያማል በጣም ከባድ ነው በጣም የሚያማው በጣም
ስለዚህ አሁን ማድረግ የምንችለው ነገር ምንድነው? ያው ሬሳዋን ፖሊስ ጠርተናል። ባለበት ሆኖ ፖሊስ ሬሳዋን እንዲያወጣ እናደርጋለን። ልጁም ወደ ጣቢያ ተልኳል። አስፈላጊው ምርመራና መደረግ ያለበት ነገር። ስለዚህ ጉዳይ ግን አስፈላጊ መረጃ ይዘበታል አይደል? ከቻሉ በቃ እሱንም እዛው ግድል እንዲያደርጉት ነው የሚፈልገው። እኔ የልጆች አባት ነው ብዬ ለሰው ራሱ እንትን ማለት አልፈልግም። ህግ ራሱ መፍትሄ መስጠት አለበት። ምክንያቱም ይሄ ሰውዬ ታስሮ ነው የሚፈታው እንጂ እቺን እንደዚህ የሞተችልኝ እህትን ልታካልኝ አይችልም። መቼም ቢሆን መቼም እኔ አሁን በጣም ቆስያለሁ። መናገር አልችልም እንጂ አላውቅም። በጣም ከባድ ነው። እንግዲህ ውድ ቤተሰቦቻችን ያው ልናደርግ የምንችለው ነገር ምንድነው? አስከሬኑን በስርዓት እንዲቀበር ያው ማዳበሪያ ላይ ነው አሁን ያለው እና አቤል ውስጥ ሆነው ያለውን ነገር ቀርጸውታል። እናንተም ታዩታላችሁ የዚህ ቪዲዮ መጨረሻ ላይ እንዴት እንዳስቀመጣት ምናምን ያለውን ነገር ማለት ነው። ያው በተቻለን አቅምኛ ቶሎ ለመድረስ ጥረት አድርገን ነበር። ነገር ግን ጉዳዩ ያው ቀድሞ የተደረገ ነው። እኛ ወደዚህ ነገር ከመግባታችን በፊት ነው ልጅ የሞተችው። እንደ ምክንያትነት የሚያስቀምጠው ያው አብራኝ አልተኛችም ነው። ለ6 ወር አብራኝ እንድተኛ ተስማምቼ ነበር። ነገር ግን 2 ወር ከተኛች በኋላ በቃኛለች አይነት ነገር ነው ያቀረበው። ዞሮ ዞሮ ማንም ሰው ሊሰራ ነው ወደ አንድ ቤት የሚሄደው። ስራውና ስራው ላይ ትኩረት ቢያደርግ እንደ ሐሳብ እመክራለሁ። እንደዚህ አይነት ግንኙነቶች ከስራ ውጪ ቢሆኑ፣ አላስፈላጊ ነገር ከሆነ ደግሞ እዛ ቦታ ትቶ ሌላ ስራ ቦታ መፈለጉ የተሻለ ነው እንጂ በጣም ፈርዛሪ ሄደ ጉዳይ ነው። ይሄ ትንሽ ያስቸግራልም ያስጨንቃልም። ዞሮ ዞሮ የኔ እናት ባለቤትሽ 500 ሺህ ብር ወደ እኔ አስገብቷል። እኔ ይሄንን ያደረኩበት ምክንያት ደግሞ ያው ለሷ ቤተሰቦች እንድትሰጫቸው ነው። 500 ሺህ ብር ያስገባዋል። ኦዲየንስ ተመልካቾችም ነበሩ። እኔ ለነፍስ ካሳቀበነ የቤቱን ዕቃ በሙሉ ይሸጣሉ። በቃ ያለውን ነገር ይሄኛውን እናረጋለን። እሺ ለቤተሰቦቿ ያሰጫለሽ። ሌላውን ነገር ደግሞ እንግዲህ ቤተሰቦቿ ጋር አንቺ በቅርበቱ ነሽ፣ መታገዝ ምናምን ካለባቸው ያው ከጎናቸው ሆነሽ ታግዣቸዋለሽ። ልጆቹ ግን አእምሯቸው እንዳይጎዳ ይሄንን ነገር አሁን አትንገሯቸው። ቀስ ብለው ሁኔታውን በሚረዱበት አቅም በሚኖራቸው ጊዜ እንነግራቸዋለን። ቤተሰብ ባለበት ልጆች ባሉበት ሁኔታ ደግሞ እንደዚህ አይነት ነገር መፈጠሩ ያሳዝናል፣ ያስከፋል። እግዚአብሔር ለእንደዚህ አይነት ሀሳብ ላላቸው ሰዎች ልቦና ይስጣቸው ከማለት የዘለለ ምንም ማለት አልችልም። እግዚአብሔር ልቦና ይስጣቸው። ያረፈችውን እህታችንን ነፍሷን በአጸደ ገነት ያኖርልን። ሁለታችሁ ግን አሁን ተረጋጉ። ልጅቷን የግድ ከውስጥ ማውጣት ስላለብን ሁለታችሁን ወደ ውጭ ላስወጣችሁ ነው ማለት ነው። ግን መጨረሻ ላይ መናገር የምትፈልጉት ምናልባት ምክንያቱም ዞሮ ዞሮ ይሄ ቪዲዮ ለሌሎችም ይደረሳልና እንደናንተ አይነት ህይወት ውስጥ ያሉ ሰዎችም ምን አይነት እርምጃዎች ማድረግ አለባቸው፣ ይህንን ጉዳይ የሚፈጽሙ ሰዎች ምን ማድረግ አለባቸው የሚለውን ነገር እስኪ ከእናንተ እንደ ሀሳብ ለመጨረሻ የምትናገሪው ነገር ካለሽ ሀና። ምንም ቃል የለኝም እንደዚህ ነው ብዬ እኔ ማስተላለፋችን። ምክንያቱም ይሄን ባሌን እኮ ቢያንስ ከ10 ዓመት ያላነሰ ነው አብሬ የኖርኩት። ግን ከኔ ምንም ያጣው ነገር የለም፣ ያጎደልኩበት ነገር የለም። ከአንድ ሚስት የሚጠበቅባትን አይነት ነገር በሙሉ ያሟላሁ። ምን ሲል እኔ ይሄን ነገር እንዳስበው አላውቅም። እየሰማሁት ነበር እኮ ተከታተል። ከሷም በፊት የሚመጡ ሰራተኞች ጋር አብሮ እንደሚተኛ ያወራ ነበር። ግን የሆነ ነገር ጎሎብኛል፣ ካንቺ እንደዛ አጥቻለሁ የሚለኝ ነገር የለም በፍጹም። ለምን ይሄን ነገር እንዳስበው ነው ያላውቅም። እኔ ለተመልካቹ እንደዚህ ነው ብዬ ማስረዳት አቅም የለኝም። እሺ ሳብሪና፣ እስኪ ምናልባት ያው እንዳንቺ የቤት ሰራተኝነት እንደ ጓደኛሽ የቤት ሰራተኛ የሚሰሩ እህቶቻችን ለነሱ ምናልባት ማድረግ ያለባቸው ጥንቃቄ እንዲህ ብትሰሩ እንዲህ ብታረጉ ብትዩ ነገር ካለ እስኪ። እኔ ማለት የምፈልገው ስራ እስከገባን ድረስ ምንም አይነት ነገር ባንጀምር ባይ ነው። ምክንያቱም ይሄ ሰውዬ ገና ለገና ገንዘብ የተሻለ ገንዘብ አገኛለሁ ብላ ነው ጓደኛ እንግዲህ ህይወቷ ተቀጠፈውና ምንም ነገር አትጀምሩ። ለለውጥ መጀመሪያ ራሳችንን እንለውጥ፣ ራሳችንን እንግዛ። መጀመሪያ ምንድነው አላማችን የሚለውን ነገር እናስብ። ከዛ አላማችን ለመድረስ ደግሞ ጊዜ መጠበቅ ይኖርብናል። በቸኮል የሚሆን ነገር የለም እና ያልሆነ ነገር ውስጥ አትግቡ ነው። ሌላ ምንም የምለው ነገር የለም።
እንግዲህ በጓደኛዬ በጣም አዝናለሁ። ምንም ማድረግ ባለመቻሌ በጣም አዝናለሁ። ለቤተሰቦቿ ራሱ ምን እንደምል አላውቅም። ምን መልስ የለኝም እና ሰራተኝነት እስከገባን ድረስ ራሳችንን ከሁሉም ነገር ነፃ አድርገን ማንነታችንን ቀይረን መሆን አለበት። አለበለዚያ እንደዚህ አይነት ህይወት ከገባን መውጫው ሩቅ ነው። መግቢያው ቀላል ቢሆን ለመውጫው በጣም ያዳግታል። ህይወት እስከማጣት ድረስ ደርሷል። ይኸው አንድ ማስረጃ ይሄን ማየት ትችላላችሁ። ይሄን የምታዩ ሰዎች በሙሉ በተለይ ሴቶች ተጠንቀቁ፣ ራሳችሁን ጠብቁ። እውነት ነው። እንግዲህ ውድ ቤተሰቦቻችን አሁን ቀጥታ የምናደርገው ውስጥ ላይ ያለውን አስከሬን እናወጣለን። ፖሊስ መጥቷል። ስለዚህ ከነሱ ጋር ሆነን በአስከሬን ሳጥን አድርገን ወደ ሀገራችሁ ይዘሻት እንሄዳለን ማለት ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። የመጨረሻውን አቤል ውስጥ ሆኖ የቀረጸውን ቪዲዮ ተመልከቱት ለማለት እወዳለሁ። እስካሁን አብራችሁን ስለነበራችሁ ስለምታግዙን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎናችን ስላላችሁ ሱፐር ቻት እና ሱፐር ስቲከር እየሰጣችሁ ቻናሉን ሞቅ ስለምታደርጉልን በደንብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ወደ ውስጥ ቆይ ላውጣ። ሌላም ቃል መንፈስ ቅዱስ ቀስ ብላችሁ ተቀበሉኝ። ወንድዬ እንካ እንካው ልዬ ና እሺ አይመችም ቦታው የሰው ልጅ የሚያክል ነገር እንደዚህ በጣም አባዲና አምቡላንስ ያው በማዳበሪያ ስለሆነ ነው የነካካሁት እንጂ ከውስጥ ያለው ነገር አሻራው ምናምን ፖሊሶች ከመጡ በኋላ አባዲና
ከመጡ በኋላ ያው ዞሮ ዞሮ ወንጀለኛው ተይዟል። እዚሁ እጃችን ውስጥ ነው ያለው። ግን ያው እንደ መረጃና ለማስረጃ እንዲሆን ፖሊስ መጥቶ የሚወስደው ነው የሚሆነው ቤተሰቦቻችን